የዛሬ የጸረ ጾታዊ ቀን እና በዚህ የጸረ ጾታዊ ቀን እንደ ሃይማኖት አባት የሃይማኖቱ አስተምህሮ ጾታዊ ጥቃት እንዲፈጸም አይፈቀድምና ከዚህ አንፃር አባታዊ ሀሳብ ነው። እሺ፣ አመሰግናለሁ። እንግዲህ ምናልባት ሰውን እግዚአብሔር ሲፈጥረው በእኩልነት አድርጎ ሁሉም ክብር ያላቸው ሁሉም በእግዚአብሔር ዘንድ የክብር ቦታ ያላቸው ፍጥረታቶች ናቸው፣ ወንድም ሴትም። ስለዚህ እንደ ሃይማኖት አስተምህሮ አንዱ ተጠቂ አንደኛው አጥቂ መሆን እንደሌለበት የቤተ ክርስቲያናችን አስተምህሮ በከፍተኛ ደረጃ ይቃወማል። መቃወም ብቻ ሳይሆን ውግዘትም ጭምር አለበት። ይሄም እንዳይደረግ ቤተ ክርስቲያን በየጊዜው ሳታሰልስ ታስተምራለች። በተለይ በጥቃት ቋንቋ ውስጥ የሚፈጸመው እግዚአብሔርን የሚያሳዝነው እግዚአብሔር ያልፈቀዳቸው እግዚአብሔር ያላዘዛቸውን ነገር የሚፈጽሙ ከሕጋዊ ጋብቻ ውጭ የሚፈጸሙ ነገሮች ሁሉ መንፈሳዊ ሕይወት ሳይሆን ሰይጣናዊ መልእክት ያላቸው ከእግዚአብሔር መንገድ የሚያስወጡ ከእግዚአብሔር መንግስት መውረስ የማይቻልበት ድርጊት ነው ይሄ ጥቃት ማለት ነው። እና ስለዚህ በዚህ ጥቃት ውስጥ ብዙ ነገሮች ይፈጠራሉ። ለሀገርም ለመንግስትም ሸክም የሚሆኑ ትውልዶችም ይፈጠራሉ በዚህ መካከል ማለት ነው። ሕጋዊ ባልሆነ ጋብቻ የሚፈጸመው ጥቃት በሰውም ዘንድ በእግዚአብሔርም ዘንድ አጸያፊ ድርጊት ስለሆነ ይሄ እንዳይፈጸም እንደ እኛ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሚገባ ታስተምራለች፣ እንዳይፈጸም ትከላከላለች፣ ከተፈጸመም ታወግዛለች ማለት ነው። እንግዲህ ጥቃት ሲባል ብዙ ጥቃት አለ። አካላዊ ጥቃት አለ፣ ስነ ልቦናዊ ጥቃት አለ፣ አእምሯዊ ጥቃት አለ። እነዚህ ሁሉ ተገቢ ያልሆኑ ስለሆኑ ይሄ እንዳይፈጸም ቤተክርስቲያን ዛሬ ሳይሆን በዚህ አሁን በጉባኤው ቅድም ሲነገር ስናይ እንደ ኢትዮጵያ 20ኛ ነው የሚባለው። እኛ ስነ ፍጥረታት ከተፈጠረ ጀምሮ ይሄ እንዳይደረግ እግዚአብሔር አስቀድሞ በመጽሐፍ ቅዱስ በተለያዩ ቦታዎች አጸያፊ መሆኑን ሕገ እግዚአብሔርን የሚጥስ መሆኑን ሕገ እግዚአብሔር የሚያፈርስ መሆኑን አስቀድሞ በመጽሐፍ ቅዱስ ስላስቀመጠ የኛ ቤተ ክርስቲያን ይህንን አስቀድማ ስታስተምር ነው የኖረችው። እንግዲህ ድርጊቱ እየባሰ እየከፋ ሲሄድ አሁን በዓለም አቀፍና በኢትዮጵያ ደረጃ ተብሎ የሚከበረው አሰቃቂ ነገሮች እየተፈጸሙ እየበዙ ስለሚሄዱ ስለሆነ ይህንን በጋራ የትኛውም የሃይማኖት ተከታይ የትኛውም ዜጋ ይህንን የግድ የማስተማር የማብቃት ግዴታ አለበት። እንግዲህ ጥቃት በተለያየ ቦታ ይፈጸማል። በከተማ በገጠር ይፈጸማል። በተለይም በጦርነት ሜዳ አካባቢ የሚፈጸሙ አሰቃቂ ነገሮች አሉ። እነዚያን ጭምር የሚመለከተው አካል በዚህ ተግባር ውስጥ እንዳይሰማሩ አበክሮ የማስረዳት የማስጠንቀቅ ከተፈጸመ የመቅጣት ኃላፊነት ያለው አካል ይኖራል ብዬ አምናለሁ። ያስፈልጋል። ህጻናትን ተወልደው ለማደግ ሰላም ያስፈልጋል። አዛውንትን በሰላም ተጦረው ለመሸኘት ሰላም ያስፈልጋል። ሰርቶም ለማግኘት ሰላም ያስፈልጋል። ነግዶም ለማትረፍ ሰላም ያስፈልጋል። ሰርቶም ለማግኘት ሰላም ያስፈልጋል። ውሎም ለመግባት ሰላም ያስፈልጋል። ይሄ ያለ ሰላም የሚሆን ነገር ስለሌለ ምናልባት በዚህ ባለንበት ዘመን ሰላሙ የታጣው በዓለም በሙሉ ነው። ስለዚህ ይህን ሰላም የሚያመጣው ደግሞ ትልቁ ነገር ወደ እግዚአብሔር መጸለይ ነው። መፍትሄ ሰጪው እግዚአብሔር ስለሆነ የሰላም አምላክ እሱ ስለሆነ የሰላም መሪ እሱ ስለሆነ ወደ እሱ ሁሉም መጸለይ ነው፣ በአንድ ጎን ስንመለከት ማለት ነው። በሌላ በኩል ደግሞ ሁሉም ራሱን ለሰላም መገዛት ያስፈልጋል። ቆም ብሎ ማስተዋልም ያስፈልጋል። ትውልድ ያለቀ ነው ያለው። አዛውንት እያለቁ ነው ያሉት። ይሄ በሰላም እጦት ውስጥ ቅርስም እየጠፋ እየወደመ ነው ያለው። አብያተ ክርስቲያናት እየተቃጠሉ ነው ያሉት።
ወጣቱ እየረገፈ ነው ያለው። የሀገር ተረካቢ ትውልድ እየረገፈ ነው ያለው። እንግዲህ የአንድ ሀገር ሀብት ትውልድ ነው እና መሬት ነው፣ ሌላ ሀብት የለም። እና ስለዚህ ይሄንን የሚመለከተው አካል ሁሉ ቆም ብሎ አስቦ ሁሉም ራሱን ለሰላም ቢያስገዛ ምናልባት ለቀጣዩ ትውልድ በሰላም እንዲኖር በሰላም እችን ሀገር ተረክቦ እንዲመራ ማድረግ ካልተቻለ ውጤቱ ተያይዞ መጥፋት ነው። ስለዚህ ያ እንዳይሆን በየትኛውም ቤተ እምነት ያለና በሙሉ የትኛውም የእምነት ተከታይ ይሁን በሙሉ ወደ ፈጣሪያችን መፍትሄው ሰጪው እሱ ስለሆነ የሰላም አምላክ እሱ ስለሆነ ወደ እሱ መጸለይ፣ ማልቀስ፣ ማዘን ያለብን። እንግዲህ ምናልባት እኛ ዝም ስንል እግዚአብሔርም ዝም ይለናል። እኛ ራሳችንን ለሰላም ማስገዛ ካልቻል የሰላም አምላክ ከኛ ይርቅና የሚቆጣጠርን ሌላ አካል ርኩስ መንፈስ ስለሚሆን ይህንም በጋራ ሁላችንም የግድ መጸለይ ነው የሚያስፈልገው። ያለ ሰላም የሚሆን ነገር ስለሌለ አጠቃላይ። ስለዚህ ሰላም ትልቅ ዋጋ አለው። ተኝቶ መነሳት ራሱ ሰላም ሲኖር አማራጭ ያለ አይመስለኝም እንዳሁኑ። ነገር ግን ሰው እስካለ ድረስ ችግር ይኖራል። ያን የተፈጠረ ችግር ደግሞ ከእግዚአብሔር በታች ያሉ የሀገር መሪዎች አሉ፣ የሀገር ሽማግሌዎች አሉ፣ የሃይማኖት አባቶች አሉ፣ ትላልቅ ታዋቂ ሰዎች አሉ። እነዚህ በሙሉ በውይይት ወደ ሰላም ቢመጣ የተሻለ ጊዜ ይኖራል ብዬ አምናለሁ። ካለበለዚያ በተለይ እንደ ኢትዮጵያ በግራም በቀኝ በቅርብም በውጭም ያሉ በሙሉ ኢትዮጵያ እንድትኖር የማይፈልጉ አሉ። ከእለት እለት ስራ የሚሰሩ የጥፋት ስራ የሚሰሩ አሉ። ስለዚህ እነዚያ የሚዘሩትን ዘር ተመልክተን ሳይሆን እዚሁ ያለነው እርስ በርሳችን የሃይማኖት አባቶችን ሌሎችም ራሳችን ለሰላም ማስገዛት ግድ ይለናል ማለት ነው። አንዱን አንዱ እየገደለ ያለበት ሁኔታ ነው ያለው። ይሄ በጣም እጅግ ልብን የሚሰብር ድርጊት ነው እየተፈጸመ ያለው። ምናልባት ሲመር ሲከፋ ሲበዛ ደግሞ አጸፋ እንዳይኖር ይሄንን ሰውም የሚጨርሱ የሚገሉ ሰዎች ከድርጊታቸው ቢያቆሙልን፣ ቢቆጠቡልን፣ ቆም ብለው ቢያስተውሉ። ሰው ነው እየገደሉ ያሉት። እንኳን የሰው ልጅ ቀርቶ ያሳደጉት እንስሳ እንኳን ሲገደል ያሳዝናልና ይህንን ድርጊት የሚፈጽሙ ቆም ብለው አስበው ማንን እየገደሉ እንዳሉ እንዲያውቁልን እንፈልጋለን ማለት ነው። አመሰግናለሁ።